ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? በዛሬው ዕለት የእንግሊዝ ፕሪሚየር ሊግ 26ኛው ሳምንትና በትናንትናው ዕለት ደግሞ በርካታ አሰልጣኞች ከየክለቦቻቸው መሰናበቶቻቸውን ተመልክተናል። ይህን የተመለከቱ አጫጭር ስፖርታዊ መረጃዎች ነው የሚኖሩን። በእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት ጨዋታ በትናንትናው ዕለትም ሲቀጥሉ ማንቸስተር ሲቲ ፉልሃምን 3-0 በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። በኢታድ በተደረገው ጨዋታ አንቷን ሴሚኒዮ፣ ኒኮ ኦሬሌ እና ኤርሊንግ ብሮት ሃላንድ የማንቸስተር ሲቲን ግቦች አስቆጥረዋል። ማንቸስተር ሲቲ በሊጉ ተከታታይ ድሉን ሲያስመዘግብ ፉልሃም በውድድር ዓመቱ ለ12ኛ ጊዜ ተሸንፏል። አርሰናልም በቅርብ ርቀት እየተከተለ የሚገኘው ማንቸስተር ሲቲ በ53 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በሌሎች ጨዋታዎች አስቶን ቪላ ብራይተን ኤንድ ኦቭ አልቢዮንን 1-0 አሸንፏል። ሂንስ ሺልዊድ በራሱ መረብ ላይ የአስቶን ቪላን ግብ አስቆጥሯል። በርንሌ ከመመራት ተነስቶ ክሪስታል ፓላስን 3-2 ሲያሸንፍ ኖቲንጋም ፎረስት ከወልቭስ 0-0 በሆነ ውጤት ጨዋታቸውን ፈጽመዋል። ሊቨርፑልም ሰንደርላንድን ሜዳው ድረስ በመሄድ በስታዲየም ኦፍ ላይት አሸንፏል። ቨርጅል ቫን ዳይክ ባስቆጠረው ጎል ነው 1-0 ሊቨርፑል ሰንደርላንድን ያሸነፈው። ከ7 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰው ሰንደርላንድ በውድድር ዓመቱ በሜዳው ለመጀመሪያ ጊዜ የተሸነፈበትም ሆኗል። የመርሲሳይዱ ክለብ ሊቨርፑል በ42 ነጥብ 6ኛ ደረጃ ላይ ተቀምጧል። በዛሬው ዕለት ደግሞ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ጨዋታ በብሬንፎርድ እና በአርሰናል መካከል ይደረጋል። ብሬንፎርድ ለመጨረሻ ጊዜ አርሰናልን ያሸነፈው ከሻምፒዮንሺፕ ወደ ፕሪሚየር ሊግ ባደገበት የመጀመሪያው ዓመት በ2021 ነው። ከዛ በኋላ ትልቁ ውጤቱ 2 ጊዜ ነጥብ የተጋራበት ሲሆን 6 ጊዜ ደግሞ ተሸንፏል። በዚህ ውድድር ዓመት ጠንካራ ሆኖ የቀረበው ብሬንፎርድ በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው የሊጉን መሪ አርሰናልን ምሽት 5 ሰዓት ላይ በዛሬው ዕለት ያስተናግዳል። በተለይ ከቶማስ ፍራንክ በኋላ ቡድኑን የተረከበው ኬዝ አንድሪውስ በሁሉም ረገድ ጠንካራ ቡድን አድርጎታል። 12 ፕሪሚየር ሊግ ጨዋታዎችን በማሸነፍ 7ኛ ደረጃ ላይ የተቀመጠው ብሬንፎርድ ዛሬ በሜዳው በሚያደርገው ጨዋታ ለሊጉ መሪ አርሰናል ከባድ ፈተና እንደሚሆን ይጠበቃል። ከ3 ተከታታይ ጨዋታዎች በኋላ ያለፉትን 2 ጨዋታዎች ያሸነፈው አርሰናል ከ22 ዓመታት በኋላ የሊጉ ሻምፒዮን ለመሆን ከቀሩት 13 መርሃ ግብሮች ፈታኙ አንደኛው ዛሬ ምሽት ከብሬንፎርድ የሚያደርገው የለንደን ደርቢ ነው። ብሬንፎርድ ከባለፉት 6 የሊግ ጨዋታዎች 4ቱን ሲያሸንፍ አርሰናል ያሸነፈው 3ቱን ብቻ ነው። በተጨማሪም በሊጉ ከሚሳተፉት 20 ክለቦች ከባለፉት 10 ጨዋታዎች አርሰናል 23 ነጥብ ሲሰበስብ ብሬንፎርድ 20 ነጥቦች በማግኘት ሁለተኛው ክለብ መሆኑ የቡድኑን ጠንካራ ወቅታዊ አቋም ያሳያል። በምሽቱ ጨዋታ ወደ ግብ አስቆጣሪነቱ የተመለሰው ቪክቶሪ ኬሬሽ ዛሬም የመድፈኞቹን የፊት መስመር እንደሚመራ የሚጠበቅ ሲሆን ቡካዮ ሳካ እና ማርቲን ኦዲጋርድ የመሰለፋቸው ነገር አልተረጋገጠም። ማክስ ዶማን እና ሚካኤል ሜሪኖ በጉዳት ከስብስብ ውጪ ናቸው። በሌላ በኩል ካይ ሃቨርትዝ መጠነኛ ጉዳት የገጠመው በመሆኑ ለዛሬው ጨዋታ አይደርስም ተብሏል። በብሬንፎርድ በኩል ፋቢዮ ካርቫልሆ፣ አንቶኒዮ ሚላምቦ በጉዳት የማይሰለፉ ናቸው። በተጠባቂው የለንደን ደርቢ ከኤርሊንግ ብሮት ሃላንድ በመቀጠል 17 ግቦችን ያስቆጠረው ኢጎር ቲያጎ ዛሬም ለመድፈኞቹ ተከላካዮች ትልቅ ፈተና እንደሚሆን ይጠበቃል። ማንቸስተር ሲቲ ትናንት ምሽት ፉልሃምን ማሸነፉን ተከትሎ ልዩነቱን ወደ 3 ያጠበበ ሲሆን አርሰናል ነጥቡን ወደ ነበረበት 6 ነጥብ ለመመለስ የዛሬውን ፍልሚያ በድል ማጠናቀቅ ይኖርበታል። ከእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ወጣ ስንል የአሰልጣኞች ስንብትን ደግሞ እንመለከታለን። ቶትናም ሆትስፐር ቶማስ ፍራንክን አሰናብቷል። የሰሜን ለንደኑ ክለብ ቶማስ ፍራንክን ማሰናበቱን ዘጋርዲያን የዘገበው በውድድር ዓመቱ ካደረጋቸው 26 የሊግ ጨዋታዎች 7ቱን ብቻ ያሸነፈው ቶትናም ዴንማርካዊን አሰልጣኝ በኒውካስል ዩናይትድ 2-1 ከተሸነፉ በኋላ አሰናብቷል። አሰልጣኙ ያስመዘገቡት ደካማ ውጤት ለስንብታቸው ዋና ምክንያት ሆኗል። አንጌ ፖስቴግሉን በመተካት ውድድር ዓመቱ ሲጀመር ክለቡን የተረከቡት ቶማስ ፍራንክ ከ8 ወራት በኋላ ከቶትናም ጋር በይፋ ተሰናብቷል። በውድድር ዓመቱ በሊጉ ብቻ በ11 ጨዋታዎች የተሸነፈው ቶትናም ሆትስፐር በ29 ነጥብ 16ኛ ደረጃ ላይ በመቀመጥ ወራጅ ቀጠና እያሰጋው ይገኛል። እዚሁ ፕሪሚየር ሊግ ላይ ሌላ አሰልጣኝ ስንብት ስንመለከት ኖቲንጋም ፎረስትም አሰልጣኝ ሻንዳይሽን አሰናብተዋል። በውጤት ቀውስ ውስጥ የሚገኘውና ከወራጅ ቀጠናው በአንድ ደረጃ ከፍ ብሎ የተቀመጠው ኖቲንጋም ፎረስት እንግሊዛውያን አሰልጣኝ ሻንዳይሽን ከ114 ቀናት በኋላ አሰናብቷል። ጥቅምት ወር ላይ አንጌ ፖስቴግሉን በመተካት ቡድኑን የተረከቡት የ54 ዓመቱ አሰልጣኝ ትናንት ምሽት የሊጉ ግርጌ ላይ ከሚገኙ ወልቭስ 0-0 ከተለያዩ በኋላ ነው የስንብት ደብዳቤ የደረሳቸው። የቀድሞ የቶትናም አሰልጣኝ አንጌ ፖስቴግሉ ከ39 ቀናት በኋላ አሰናብቶ የነበረው ኖቲንጋም ፎረስት በዚህ ዓመት ብቻ 3 አሰልጣኞችን ቀያይሯል። ክለቡ በአንድ የውድድር ዓመት 4ኛውን አሰልጣኝ ያሳውቃል ተብሎ ይጠበቃል። ሻንዳይሽ በኖቲንጋም ፎረስት የ114 ቀናት ቆይታቸው ካደረጋቸው 18 ጨዋታዎች ያሸነፉት 6ቱን ብቻ ሲሆን በ8ቱ ደግሞ ሽንፈት አጋጥሟቸዋል። በመጨረሻም ሮቤርቶ ዴዘርቢን እናገኛለን። ሮቤርቶ ዴዘርቢ ከኦሎምፒክ ደማርሴ ጋር ተለያይቷል። ጣሊያን አሰልጣኝ ሮቤርቶ ዴዘርቢ ከኦሎምፒክ ደማርሴ ጋር የተለያየው በስምምነት ነው። የብራይተን ሻክታር ዶኔስክ እና ሳሶሎ የቀድሞ አሰልጣኝ በተቀናቃኙ ፓሪሰን ጀርሜን 5-0 መሸነፉን ተከትሎ ነው ክለቡ ሊለቅ የቻለው። ዴዘርቢ ማንቸስተር ዩናይትድን ጨምሮ በበርካታ ክለቦች ቢፈለግም በአንድ ክለብ ተረጋግቶ የመቆየት ልማድ ግን ያለው አሰልጣኝ አይደለም። በቀጣይ ማረፊያው የት ይሆናል የምንመለከተው ነው የሚሆነው። አድማጮቻችን ለሃሚንግ ስፖርት ያዝናቸው አጫጭር ስፖርት መረጃዎች ይመስላሉ። በሌሎች ስፖርት መረጃዎች ወደ በኋላ እንገናኛለን። መልካም ቀን።
ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።